ሄሎ ሄሎ አጠገብሽ ያለውን ዝጊው ነህ ዘግቻለሁ። ሰላም ነው ዘግቻለሁ። እግዚአብሔር ይመስገን ደህና አለው እግዚአብሔር ይመስገን ህልሜን ልፈታልኝ ነበረ። እሺ የመጀመሪያው እንዲህ ያው ሱባኤ ላይ በመሆን ነውና ዳገት ላይ እሱ ገብቶኛል። ዳገት ላይ ቆሜ ሁለት ሰዎች ይመጣሉ ማለት ነው። አንዱን አውቀዋለሁ፣ አንዱን ግን አላውቀውም። እኔ ዳገቱ ላይ እንደቆምኩኝ ነውና ሲመጡ ወደ ዳገቱ ገፍትሬ ወደቁ። ጣልኳቸው፣ በእርግጫ መስቻቸው ማለት ነው። ወደ ቁልቁለቱ ማለትሽ ነው? እኔ አናቱ ላይ ነበርኩኝ፣ ዳገቱ አናት ላይ ቆሜ ማለት ነው። እነሱ ደግሞ ወደ እኔ መጡ። ወደ ዳገቱ እየመጡ ወደ ታች ነው የመታሻቸው ማለት ነው? ወደ በእግሬ ረግጬ። እሺ ምንድን ናቸው? አንዱን አውቀዋለሁ፣ አንዱን ግን አላውቀውም። መልኩን በደንብ አይታይም። ሁለት ወንዶች ናቸው። ጥሩ ነው። ከእነሱ የመጣ የሆነ ችግር ይኖራል፣ ወይም በእነሱ የተመሰለ አንድ የሆነ አንቺ ውስጥ ችግር ይኖራል። እንደምታሸንፊው ማሳያ ነው። ወደ አንቺ የሚመጣ የሆነ ሊታደስ የተዘጋጀ መንፈስ ይሁን የሆነ መተት መስተፋቀር ይሁን በእነዛ ወንዶች ባህሪም የተመሰለ አንቺ ውስጥ የሆነ ችግር ይኖራል። ያን አስወግደሽዋል ማለት ነው። ጥሩ ነው። ተራራ ጫፍ ላይ መሆን፣ በጾሙ መደሰት። አሁን በምትጾሚው ጾም፣ በምትጸልዩ ጸሎት ደስተኛ ነሽ ማለት ነው። ጥሩ ነው። ዋጋ ታገኝበታለሽ ማለት ነው። እሺ ሁለተኛው ደግሞ ማለት ነው ልጄን አዝዬ የ4 ዓመት ልጅ አለኝ ማለት ነው። ልጄን አዝዬው ቆሜ እንደ ሎንችና የለም ኢትዮጵያ ባሶች ትንሾቹ እንደሱ እንደ ሎንችና መኪና አለ አይደል? ስኩል ባስ እንደዛ አይነት ነገር ላይ ሰዎች በጣም ይወርዳሉ። በሬ ላይ ቆመው ማለት ነው። ሰዎች ይወርዳሉ። እንደገና ደግሞ ሌላ መኪና መጥቶ ደግሞ ቆመ። ከዛ ነቃሁ። የተማሪዎች ባስ ነው ያየሽው በብዛት? አይ ይሄ ዝም ብሎ የህዝብ ባስ አይነት ነገር አለ አይደል? ግን ትንሽዬ ይሄ ከሚኒባስ ትንሽ ከፍ የምትል ማለት ነው። እንደሱ አይነት። ከዛ ሰዎቹ ይወርዳሉ ዝም ብለው ማለት ነው። እኔ በር ላይ ቆሜ ልጄን አዝዬ ቆሜ አያቸዋለሁ። ግን እኔ በር ላይ ነው ቤቴ ግቢ ላይ ማለት ነው። አዎ። ስለዚህ አንድ ወይ ዜና ማዳመጥ ወይ የሆነ ኢንፎርሜሽን የቀረብሽ የሆነ ኢንፎርሜሽን አለ፣ እየተከናወነ ያለ ጉዳይ አለ። ሰዎች ከተለያዩ ቦታዎች ወደዛ ወደ አንቺ ወዳለሽበት አካባቢ ይመጣሉ። እግዚአብሔር በብዙ አይነት መንገድ ሊያስተምርሽ ይሞክራል። አንቺ ግን ዝም ብለሽ ቆመሻል። አዝለሹ የቆምሽው ልጅ የአንቺ ልጅ ቢመስልም ግን ልጅነትሽ ነው። ወይ የስላሴ ልጅነት ነው፣ ወይ ደግሞ አሁን ያለው ባህሪሽ ገና አልተገራም ወይ አላደገም። ይሆን ያልነቃሽ ያልደረስሽበት ነገር አለ። ፍዝዝ ያልሽበት ጉዳይ ይኖራል እና ዘመኑን ዋጂው። አሁን ያለሽበትን ጊዜ እዩ። ያዘልሽው ራስሽን ነው። እንደ ሕፃን እንክብካቤ የሚገባው ጡት ልታጠቢው የሚገባ የእግዚአብሔርን ቃል ልትመግቢው የሚገባ ማለት ነው። ዞሮ ዞሮ አይምሮሽን ከፍተሽ ልታስተውዩ የሚገባ አንድ የሆነ ጉዳይ አለ አንቺ ውስጥ። ሰዎች ከተለያየ ቦታ ወደዛ የሚመጡ ከሆነ አንቺ ወዳለሽበት አካባቢ የሚመጡ ከሆነና ምን እንደሆነ የማታውቂው ከሆነ አሁን በዜናም በምንም እየተከናወነ ያለው ነገር የሆነ ያልተረዳሹ ነገር አለ። እግዚአብሔር ያቺ አውቶቢስ እጅሽ ላይ ያለው ስልክ ልትሆን ትችላለች። ያ ሁሉ ህዝብ ደግሞ ስልክ ውስጥ የምትመለከችው ኢንፎርሜሽን ሊሆን ይችላል። ስለዚህ እነዛ የሚመጡት ሰዎች አንቺ እጅሽ ላይ ባለው ቴሌቪዥኑም ይሁን ስክሪንን ሞባይልሽም ይሁን በወሬም ይሁን በዙሪያሽ ያሉ የሚሰሙ ነገሮችን ከቁም ነገር አትቆጥሪያቸው፣ ወይ ደግሞ ምንድን ነው ብለሽ ግራ የተገባሽበት ጉዳይ አለ። አስቢውና ንስሐ መግባት ካለብሽ ንስሐ መግባት፣ ስጋው ደግሞ መቀበል ካለብሽ ቶሎ ማሰብ በዚህ ጉዳይ ላይ እና የሆነ ጊዜውን እንድታዩ ያለሽበት የቆምሽበትን ቦታ እንድታስተውይ ይፈልጋል እግዚአብሔር። ድንኳን ተተክሎ ማየትም እንደዚህ ነው። ብዙ ጊዜ በር ላይ ድንኳን ተተክሎ ማየት፣ ሰው ሲሞት ማየት ምንድን ነው ነገ እንዲህ አይነት ነገሮች ሊፈጠሩ ስለሚችሉ አንቺ ማስቢበት እንደማለት ነው። ጥቆማ ነው። እሺ ንስሐ በመግባት ባልከው ማለት ነው። ንስሐ አባት ጠይቄ ሰተኝ ነበርና ገብቼ ነበር ማለት ነው። በሚገርም ሁኔታ ንስሐ እገባለሁ ብዬ ዛሬ ባሰብኩት ማለት ነው በህልሜ ምን አየሁ? ከቀኝ ግሬ ላይ ጫፏ ላይ እንቅፋት የምትመታን ነገር አለች አይደለ? ከሱ ላይ እንደ ብጉር ነገር ወጥቼ መስሼ ሳወጣ የሆነ ትንፍስ የምትለው ነገር የለም።
እንደዛ ትንፍስ አልኩና ሲፈርጥ እንደ ቅጠል እንደ ጫት ቅጠል ፈርጦ በሶፍት ስጠራ አድርገው ተንቅልቤ ብንመሰል እኔ ራሴ በጣም ቅልል ብሎኝ ተነሳው ማለት ነው። እና ገና ንስሐዬን እኮ አልገባሁኝም። ንስሐ ልገባ ጠዋት በቃ በጣም ደስ የሚል አሁን እኮ ገርሞኝ እኮ ነው። ይሄ ህልም ፍቺ የማያስፈልገው ያው በክት የሆነ ቆሻሻ የሆነ ነገር ነው እያስወገድሽ ያለሽው። ኃጢአት ማለት ነው። አስቢ፣ ኃጢአት የዛን ያክል ቆሻሻ ነው፣ ዌስቴጅ ነው። ስለዚህ እግዚአብሔር እንዴት ኃጢአትሽን ከተናዘዝሽ በኋላ ንስሐ ከገባሽ በኋላ እንዴት ቅልል እንደሚልሽ ገና በህልም እያስተማረሽ ነው፣ እያሳየሽ ነው። ያው እሳቸውን ደውዬ በዛ አሁን እያጠመቅኩኝ ነው በኋላ ደውዬ አሉኝና ቀጠሩኝ ማለት ነው። ከዛ ደግሞ ጎርጊስ ነበር፣ የጎርጊስ ቀን ነበር እና እኔ ራሴ ያው ማለት ቅልል ብሎኝ ስለተነሳ ያው እሱ ገባኝ። መጀመሪያ የነገርሽኝ ህልምና ይሄ እኮ ተያያዥነት ያለው ነው፣ አንድ አይነት ነው። ይሄኛው መጀመሪያ ናዩት ሁለቱም የነገርኩ ከዛ በኋላ ነው። እሱም በሱባኤና እንደዚህ ደግሞ በመቁጠሪያ እየቀጠቀጥኩኝ ያለው ያው ራስ ግለጥ እያልኩኝ አሁን ሁለቱ ልጆች ከእነሱ የመጣ መንፈስ ይሆናል አልከኝ አይደለም? እንደሱ ያየሁትና አንድ ህልም ልንገር። እሺ። ኢትዮጵያውያንና ኢትዮጵያ እኔ ውጭ ነው ያለኝና ትልቅ ግቢ ነው የእናቴ ግቢ ማለት ነው እና በጣም ብዙ ሸክላ ይሄ ድስት ሽሮ የሚሰራባቸው ድስቶች አሉ አይደለ? እንደሱ አይነት ነው እና በጣም ግቢው ሞልቶ ከዛ ውሃ አቅርበን አጠገቤ የሆነ ሴትዮ አለች ልናጥብ እየተዘጋጀን ማለት ነው። ግን ግቢው እንዳለ በሸክላ ከቤቱ አውጥተን ማለት ነው የሞላው። ከቤት ውስጥ ነው ሸክላውን ለማጠብ። ሸክላውን ምን አልገባኝም። ሸክላ ለማጠብ ነው ውሃ የምትሞሉት ወይስ ምንድን ነው? ሸክላው ከቤት የምናወጣው ሸክላ ነው፣ የሸክላ ድስቶች ማለት ነው። እሺ፣ አውጥታችሁ ምን እያደረጋችሁ ነው? ሽሮ መስራት እና ግቢ ውስጥ ሙልት አደረግነው እና ቁጭ ብለን ውሃ ቀረብን። ግን ምንም ለማጠብ እንደማዘጋጀት አለ አይደለ? ዝም ብሎ ቁጭ አለን። ከዛኛም ልናጠብ ማለት ግን ግቢው እንዳለ በሸክላ ድስት ሞልቷል ማለት ነው። የማይጠቅሙ የነበሩ እንደ ሸክላ ተሰባሪ የነበሩ ወይም ደግሞ የመናፍስት የባዕድ አምልኮ አስተሳሰብ ቤታችሁ ውስጥ ነበረ። ምናልባት እንኳን የዛር መንፈስ ያዘዛቸውን ነገር ያከናውኑበት የነበሩ እቃዎችን ማጠብ ማስወገድ። በሸክላ የተመሰለው ስጋችሁ ነው። ሸክላው የራሳችሁ የእናንተ ስጋ ነው እና በንስሐ ሁላችሁም መታጠብ፣ አንድ ላይ መስገድ እንዳለባችሁ ማሳያ ነው። ቤተሰብ በሙሉ በህብረት አንድ ላይ አንቺም የምታውቂያቸው ቤተሰቦች በሙሉ ቤት ውስጥ ያላችሁ ሰዎች በሙሉ ስጋችሁን ማጽዳት። የሆነ የጣዖት ምግብ በልታችሁ ይሆናል። ለጣዖት የተሰዋ ማለት ለአቴቴም ለመንፈሱም ለጠቋር ለአዳልሞቴም የተዘጋጀ ምግብ ይኖራል እና በፊት በልጅነታችሁ ያን ስትበሉ ካደጋችሁ ሸክላው ቆሽሿል፣ ስጋችሁ ማለት ነው። ስለዚህ መታጠብ የሚገባው ነገር አለ። በጅምላ ሁላችሁም አንድ ላይ ቄደር መጠመቅ እንዳለባችሁ ማሳያ ነው። በጣም አመሰግናለሁ። እሺ ኔት እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ሄሎ ሄሎ። አቤት። ሄሎ መምህር። አቤት። በህልሜ እንትን አይቼ ነበረ ባለቤት። እግዚአብሔር ይመስገን። ሰላምታ አይቀርብም እንዴ? ሰላም ነው መምህር ኮቢ። ወዲያው ወደ ህልሙ ገባሽ። እግዚአብሔር ይመስገን ብያለሽ። አሁን እንደዚህ ያልኩት ስልኩ እየተንቆጫቆጨ ስለሆነ ትንሽ ካፍሽ ራቅ አድርጊው። ኦኬ እሺ። አሁንስ? እሺ። ኢርፎን ሰክተሻል እንዴ? እሺ አውሪና ካስቸገረን ትላቂዋለሽ። እሺ። እንትን ባለቤቴ ከቀይ ሴት ጋር ተኝቶ ነበርና በጣም ማለት ቀይ ናት እና እንትን ልጄ አጋጣሚ ከዛ እሷን ነይ ይላታል። ከዛ እኔ እንደመራቅ ነገር ማለት ምንም እንትን የሚሉት ነገር የለም፣ ግን በቃ ልጄን ብቻ ነይ ይላታል። ምንድነው ይሄ? እኔን እንደመራቅ ነገር ማለት ነው። ያው ግልጽ እኮ ነው የሚታየው። ማለት ያየሽው ህልም ግልጽ ነው። ጥንቃቄ ልታደርጊበት የሚገባ ጉዳይ አለ። አንቺ እሱ ቀይ ሴትም ትሆን ምንም ትሆን በአንቺ ጭንቅላት ውስጥ አንቺ እንደማይሽ ቀይ ነሽ አይደለ?
ነው አይደለ? አዎ እሱ ነው ካጠገብሽ ያለው ሰው? አይ ልጄ ናት። አይደለም ካጠገብሽ ያለው ነው ፍቅረኛ ባለቤትሽ? አይ አይደለም ወንድሜ ነው። መልካም። ስለዚህ አሁን አንቺ ቀይ ሴት ከእሱ ጋር ተኝታ ካየሽ የእሱ ምርጫ ወደ ምርጫው መሄዱን ማሳያ ነው። ወደ መረጠው ሊሄድ እንደሚችል ማሳያ ነው። እና ከዚህ በፊት ያወራችሁበት ጉዳይ ካለ በሱ ጉዳይ ላይ ትኩረት አድርገሽ መነጋገር ይገባችኋል። ልትነጠቂ ነው፣ ራስሽን አስተካኪ ነው። ግልጽ ነው። ምንም መፍታት የሚያስፈልገውም አይደለም። ይሄ አንቺን ሲርቅሽ ካየሽና እሷ ጋር ከሆነ ደግሞ ሀሳቡ አይምሮ ምን እንደሆነ እየነገረሽ ነው ያለው። ኦኬ። እና እንትን ደግሞ ሌላ ህልም ደግሞ የሆነ አዲስ ጫማ ምንድን ነው? እንዴት ነው ሲኩዌንስ? እንትን ኤፒሶድ 1 ኤፒሶድ 2 እያየሽ ነው? ፊልም ህልም ነው እንደምታየው? አይ አይደለም። አዲስ ጫማ እኮ አዲስ ትዳር ነው። አዲስ ትዳር፣ አዲስ ጓደኛ ነው። አግብተሽዋል ወይስ ፍቅረኛሽ ነው? ኧረ አግብቼዋለሁ። ከባድ ነው። ለማንኛውም አዲስ ጫማ በመንፈሳዊ ህይወት ከሆነ አዲስ ጫማ በአዲስ መልኩ ንስሐ ገብቶ ስጋው ደግሞ መቀበል፣ መንፈሳዊ ህይወት መላበስ አዲስ መንፈስ ነው። በትዳር ከሆነ ግን ለሴቶች ብዙ ጊዜ ትዳር ነው እና አዲስ ጫማ አዲስ ትዳር ነው። መልካም የሆነ ትዳር ይሆንልሽ እንጂ የሆነ እንግዲህ የተዘጋጀ ነገር ይኖራል ብዬ አስባለሁ። አሁን ያለው ምን እንደሆነ ባላውቅም እና እግዚአብሔር ያልፈቀደው ትዳር ውስጥ ገብተሽ ከነበረ ይሄ ሰው አንቺን ወይ የደበቀሽ የዋሸሽ ነገር ይኖራል። ገባሽ? የደበቀሽ የዋሸሽ ነገር ማለት ከዚህ በፊት ፍቅረኛ ትዳር የነበረው ከሆነ ተጣልተው ተበሻሽቀው ተለያይተው በነበረበት ሰዓት አንቺን አግኝቶሽ ከሆነና ልክ ደግሞ አንቺ ጋር መኖር ሲጀምር ደግሞ እሷ ይቅርታ ካለች ወደ እሷ ሊገለበጥ የሚችልበት መንገድ ሊመጣ ይችላል። ከአንቺ ባይሆንም እሱ ቢርቅሽም ራስሽን አጽናኝ። አዲስ ጫማ ስታደርጊ አሳይቼሻለሁና አዲስ ህይወት ልሰጥሽ ስለምችል ተስፋ አድርጊ እያለሽም ይሆናል። አንዳንድ ጊዜ አንቺ አይደለሽ የምትጣዩ ወይም መለያየትን እንደ መጥፎ ነገር ማሰብ ሳይሆን እግዚአብሔር ያልፈቀደው ትዳር ውስጥ ገብቼ ስለሆነ እግዚአብሔር ለእኔ ያለውን ሊሰጠኝ እያጸዳዳኝ ይሆናል ብለሽ ማሰብ አለብሽ። እሺ መምህር አመሰግናለሁ። ሰላም። አክምባሎ ስገዛ ነው ሲሰበርብኝ ይሁን ስገዛ ብቻ አየሁኝ ያለች ልጅ አለች። ልክ እንደዛ አጠር አጠርጋችሁ ብትጽፉ እኔም ቶሎ ቶሎ መልሰው ነበር። አሁን ረጅም ስለሚሆንብኝ ነው። አጠራጉት ማለት ደግሞ እንትን ምንድነው አይደለም። አክምባሎ ስትገዢ ይዘሽ እየመጣሽ ተሰረቀ ወይስ ተሰበረ ወይስ አክምባሎ በህልም ምንድን ነው የሚለውን ነገር ዝም ብዬ እንድመልስልሽ የምትፈልጊው የሚለውን ቼክ አድርጊ። ምጣድ ትዳር ነው። አክምባሎ ደግሞ በትዳር ውስጥ ያለ ቃል መገባባትና ትዕግስተኛነት አንቺ እና ባለቤትሽ ሸፍናችሁት በእናንተ ትዳር ውስጥ ብቻ ያለ አንድ ትልቅ ሚስጥር ማለት ነው። እና አክምባሎ ገዝቶ ማምጣት ማለት በቤት ውስጥ በአንቺና በባለቤትሽ ወይም በአንተና በሚስት መካከል ያለውን ገበና መሸፈን ማለት። አክምባሎ ገልጦ ነው እዩት ማለት ሚስጥርን ማሳየት ነው። አክምባሎ ሲሰበር ከታየ ትዳር ነው። ትዳር ብቻ ሳይሆን ከሚስት ወይም ከባል ከሁለት አንዳቸው ሞትም ጭምር ነው። ከባድ ነው። ከዛ አንጻር ነው የሚታየው። ሌላ እንግዲህ በደንብ ካብራራሽው ነጠላ ሲቀደድ ምንድን ነው ብላለች። ነጠላ መገለጫ ነው። ነጠላ ከተቀደደ በመንፈሳዊ ሕይወት ላይ የጣስሽው ወይም የጣስከው መንፈሳዊ ቤተክርስቲያናዊ ወይም ደግሞ የትዳር ላይም ከሆነ የጣስከው የሆነ ሕግ አለ፣ የሆነ ቀዳዳ አለ። በዛ በኩል በቀዳዳ በኩል ደግሞ የሚገባ ከባድ ችግር አለና ያንን መድፈን እንዳለብህ ነው የሚያሳየው። ቀዳዳውን ድፈነው። መቀደሩ ግን የሚያሳየው በምንድን ነው? ከጥንቃቄ ጉድለት የተነሳ ነው። እሺ፣ በህልም የተክሊልና መሶብ ማስረከብ ምንድን ነው? በህልም ተክሊልና መሶብ ማለት የምን መሶብ ነው? ተክሊል ማስረከብ ማለት ጋብቻን ለእግዚአብሔር አደራ መስጠት ማለት ነው። መሶብ ያው ዓለማዊ ጋብቻ በመሶብ ነው። ያው እንግዲህ ምንም አብዛኛውን የቤተክርስቲያናችን የኢትዮጵያ ጋብቻ ሙሽሮች ከተጋቡ በኋላ መሶብ መጥቶ ይቀመጣል። የጋብቻ ምልክት ነው። ዓለማዊ ጋብቻ ላይ ብዙ ጊዜ መሶብ አለ። መንፈሳዊ ጋብቻ ላይ ግን መሶብ ብቻ አይደለም፣ ስጋና ደሙና አክሊሉም አለ። ከዛ አንጻር ነው አደራ ብሎ ለእግዚአብሔር አሳልፎ መስጠት ማለት ነው። እሺ
ይሄ ነው እንግዲህ በጣም ብዙ ነው የጻፋችሁት። ቆይ ያዝ ላድርገው መሰለኝ። መቃብር ምንድን ነው ይላል። መቃብር ማለት ልትናገሪው የከበደሽ በልብሽ ውስጥ ያለ ከባድ የሆነ ሚስጥር፣ በህይወትሽ ውስጥ ያለ ማንም ሰው ሊያውቀው የማይገባ ጨለማ የሆነ ሀሳብ መቃብር ምንድን ነው ነው እንግዲህ ያላችሁት። ምንድን ነው አይባልም። ስትገቡ ነው፣ መቃብር አካባቢ ስታልፉ ነው፣ ከመቃብር ወጥቶ ምን አደረገ የሆነ ነገር ምን አያችሁ የሚለው ነገር ቼክ አድርጉ። መቃብር ማየት በእናንተ ልብ ውስጥ ያለ ማንም ሰው መጥቶ ያልጎበኘው ለብቻችሁ ብቻ የምታስቡት የራሳችሁ የግላችሁ የሆነ ጉዳይ አለ። እሱ ነው የሚሆነው እና ልታካፍሉት የሚገባ እንዲሆነ ነገር ካለ ከዛ መቃብር ውስጥ መውጣት፣ ከዛ አስተሳሰብ ውስጥ መውጣት አለባችሁ። ጥሩ ያልሆነ አስተሳሰብም ጭምር ነው። እሺ እባብ ዛር ነው ብያለሁ ከዚህ በፊት። እባብ ምንድን ነው? ዛር ነው። ነጠላዬ በቅባ ቅዱስ ቆሽሾ አየሁት። ጥሩ ነው። ስምህ ሁሉ ማንነትህ እንዳለ በእግዚአብሔር ዓይን የታየ እንደሆነ ቅባ ቅዱስ በጣም ጥሩ ነው። ቆሽሾ አይባልም ደግሞ። ነጠላዬ በቅባ ቅዱስ ርሶ አየሁት ነው የሚባለው። ቅባ ቅዱስ ብለህ እንደገና ቆሽሾ አይባልም። መብራት የምትባይ እህቴ እንደዛ አትበይ። ቆሽሾ ሳይሆን የሚባለው ርሶ ነው የሚባለው። ቅባ ቅዱስ የራሰ ነጠላ እጅግ በጣም ትልቅ ክብር ነው። በእግዚአብሔር ዘንድ በጣም ትልቅ ቦታ ማግኘት ነው፣ እድለኝነት ነው። ቤት ምንድን ነው? በጣም ትልቅ ክብር ነው። ቤት ማለት ልብ ነው። ልብሽን ያየሽው። ስለዚህ ቤት ምን ሲፈርስ ነው ያየሽው? ዝም ብሎ ቤት ምንድን ነው አይባልም ብያችኋለሁ። በአጭሩ ጻፉ ማለት እኮ እንደዚህ አይደለም። ይህን ይመስላል እንግዲህ ለዛሬ በጽሁፍ የምንገልጽበት ሰዓት አይደለም ያለን አሁን። ሁላችሁም እየጸለዚህ ማለት ነው። እሺ ጥፍር መቁረጥ ምንድን ነው ይላል። ድንግል እናቴ እመቤት የሚል ቲዩብ ማለት ነው። ጥፍር በህልም ጥፍር መቁረጥ ማለት ከአንቺ ህይወት ውስጥ ለአንቺም የማይጠቅም ቢቀመጥም ጥቅም የሌለው አላስፈላጊው ነገር አለ ማስወገድ የሚገባሽ ማለት ነው፣ ወይም የሚገባህ ማለት ነው። ያን ነገር አስወግጂ። በተለይ ሴት ነው የሚመስለኝ። ያን ነገር አስወግጂ። ለአንቺም አይጠቅምም፣ ቢቀመጥም የማይጠቅም ዝም ብሎ የተቀመጠ ነገር አለ። አላስፈላጊ ባህሪ የሆነ ነገር ይሆናል። ያን ነገር ማስወገድ እንዳለብሽ ማሳያ ነው። ጫካ ማየት ምንድን ነው ብላለች ወይን እሸት። ጫካ በልባችን ውስጥ ያለ ሌላ ሰው ሳይሆን የራስ ማንነት በራስ ማንነት ግራ መጋባት ማለት ነው። ግብድ ያለ ነገር ውስጥ መወሰን ማቃት፣ በብዙ ስራ መወጠር፣ በብዙ ፕሮግራሞች ውስጥ ታጥሮ ለመወሰን መቸገር፣ ሁሉንም ስራዎች ደግሞ እኔ ያከናውነዋለሁ እኔ ያደርገዋለሁ ብሎ በዛ ነገር ውስጥ ራስን ማጨናነቅ፣ መውጫ መግቢያው ማጣት፣ በሆነ ነገር ተወጥሮ መልስ የሌለው ወይ ፋይዳ የሌለው አካሄድ ሩጫ መሄድ፣ የተደነባበረ ህይወት መኖር ማለት ነው። ጫካ ውስጥ መገኘት እንግዲህ ባጭሩ እየጻፋችሁ ከሆነ እኔም ባጭሩ ነው የምለው። ድመት አላስተኛ ስትለኝ ይላል። ድመት አላስተኛ ካለች እንደ ድመት ተመሳሳይነት ያላት ጓደኛ ወይም ዘመድ ወይም ጎረቤት፣ እህት፣ አጎት፣ አክስት የሆነ ብቻ አጠገባችሁ ያለ ቅርብ ሰው ድመት አሁን ሶፋ ላይ ትቀመጣለች፣ ቤት ውስጥ ሲርባት ትጮሃ ነው ምግብ የምትቀበለው። ያ ሁሉ የድመቷን ባህሪ የተላበሰ ጓደኛ ከአንቺ አልለያለች የሆነች ሴት ወይም የሆነ ወንድ የሆነ ሰው አልለይሽ ያለ ሰው አለ። ያ ሰው ነው ማለት ነው። ያን ሰው ማስወገድ እንዳለ ወይም ደግሞ ያን ነገር ያን ሀሳብ ከአንቺ አልወጣ አልላቀቅ ያለ እንደ ድመቷ የተጣበቀብሽ አስመሳይነት ባህሪም ካለ አንቺም ጋር ደግሞ ማስወገድ አለብሽ። በህልም ቤት መቆሸሽ ምንድን ነው ይላል። ልቦና መቆሸሽ ነው። ቤትን ማጽዳት ልቦና ማጽዳት ነው። ይሄ ነው። እሺ ቤን የሚል ነው። ሰንበቴ ቤት ውስጥ ነጠላ ጫማ ፈልጎ ማድረግ ምንድን ነው ይላል። ቤቱ ሰንበቴ ቤት መሆኑ ይሄ ነው ባይባልም ግን ምናልባት እንግዲህ ሰንበቴ የሚባለው ቤት በቤተ ክርስቲያን በብዙዎቻችሁ እንደምታውቁት እናቶቻችንና አባቶቻችን ሰብሰብ ብለው ዝክር ጻድቅ የሚጠጡበት፣ ሰብሰብ ብለው የሚነጋገሩበት፣ የተለያየ በጣም ብዙ መንፈሳዊ ሂደቶች የሚሄዱበት ነው። እዛ ቦታ ላይ ነጠላ ጫማ ፈልጎ ማድረግ ምንድን ነው ይላል።
ከነዛ ሰዎች መካከል ትዳር ይገኛል ማለት ነው። ነጠላ ጫማ ደግሞ ጊዜያዊ ጫማ ነው። ምናልባት የረፈደ ትዳር ሊሆን ይችላል። ግን ወይም ደግሞ ነጠላ ጫማ ማግኘት ማለት ማረፊያ እንዳይቆረቆር የሆነ መጠጊያ መጽሐፍ ቅዱስም ትምህርት ሊሆን ይችላል። ብቻ ዞሮ ዞሮ ጫማ በወንጌልና በትዳር ነው የሚመሰለው። ከሁለት አንዱ ነው የሚሆነው። በአንቺ ህይወት ውስጥ ማን እንደሆንሽ ባላቅም እያለፍኩ ነው እንግዲህ የጆሮ ወርቅ ማድረግ ምንድን ነው ይላል። ጆሮ በህልም ማየት፣ የጆሮ ወርቅ ማየት ምንድን ነው? ቦታ ስጡኝ ማለት ነው። የጆሮ ወርቅ አድርጎ መታየት ደግሞ ሰዎች ለእኔ ለምናገረው ንግግር ክብር ስጡ ባካችሁን፣ አትናቁኝ እንደማለት ነው። እና ንግግርሽ በሰው ዘንድ ተወዳጅነት ከሌለው፣ ንግግርሽ በሰው ዘንድ ተቀባይነት ከሌለው፣ ተቀባይነት እንዲኖረው ለማድረግ ጥረት ማድረግ አለብሽ፣ ወይም እያደረግሽ ነው ያለሽው። ያንን ነገር ደግሞ ምናልባት ጆሮ ወርቅ ስለሆነ ወይ ሰዎች ያንቺን ንግግር ይወዱልሻል ማለት ነው። ሰዎች ሲሰሙት በጣም ጥሩ አድርገው ነው የሚሰሙት ማለት ነው። እና ወይ አንቺ የሰዎችን ንግግር መቀበል እንዳለብሽ፣ እኔ ብቻ ልደመጥ ሳይሆን አንቺ ራስሽ እኔ ልስማ እስቲ ብለሽ የሰዎችን ንግግር ጥሩ ጥሩ ንግግር ያዢ። ወርቅ መሆኑ ራሱ የሚያሳየው ጥሩ ጥሩ መርጠሽ አዳምጪ፣ ጥሩ ጥሩ ያዢ ማለት ነው።